መቼ ተመረመረ ገና መች ተዘመረ አድዋ መቼ መከበር ጀመረ። አቤት ቢዲያ አቤት አቤት ሰላም 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 ተናስተልን በድል የቆያችሁ ክብራንና ክብራት ኢትዮጵያውያን ወገኖቻችን እነሆ 130ኛውን ቆጠርንና አድዋልና ከብር ቀኑ እለቱ ዛሬ ሆነ። አቤት ሚዲያ የአቤት እይታዎችን ዛሬ ይዘንላችሁ ቀርበናል። በድላችን ሰሞን በድላችን ሳምንት እንኳን አደረሳችሁ እንኳን አደረሰን ለማለት እንወዳለን። ዘመነ ቴዎድሮስ እንዴት ናችሁ? ሰላም ነው? እንኳን አደረሳችሁ። ገብርኤል እንዴት ናችሁ? ተመልካቾቻችን እንኳን አደረሳችሁ ለ130ኛው የአድዋ ድል በዓል። ቆንጆ ቆይታ እንደሚኖር እርግጠኛ ነኝ። ድልድል የሚሸት ዛሬ ደግሞ ደስ የሚል ቃና ያለው ቆንጆ ጣዕም ያለው የሚያነቃ ቡና እየጠጣን ነው። ይሄን ዝግጅት እያቀረብን ያለነው እኔ ነኝ። አቤት ሁለት ነው። አፍልቷል ልጁ አፍልቷል። እሺ ለማንኛውም ወደ መጀመሪያው ቪዲዮአችን እንለፍ። እንዲያውም ይሄ ልጅ የተባረከ ይሆናል። በሱ ምክንያት ስርዓታቸው ደስ ባንድ ከመጣ ወደ ደርግ ጊዜ መጥቷል ማለት ነው። ያኔም ነበር እንደዚህ ክቡር ዘበኛ። አሃ ኦኬ አይደለም አሁን ነው በለው ቅርብ ነው በጣም የሄደ ጊዜ ማለት ነው። አሮጌ መንግስት ነው። ደርግም ካለፈ በኋላ ደግሞ ስርዓት ሆነ ማለት እኮ እሱ። ልክ ነው ደርግም ካለፈ በኋላ ማለት ዶክተር ነጋሶ ጊዳዳ በፕሬዝዳንት ደረጃ መከበር ጀመረ ማለት የማይለወጥ አየው። የድል ፓርክ የሚለው ካርታው ያኔ ነበር የተዋወቀው። አያችሁ ይሄ አብዮት አደባባይ ይመስለኛል። ያሁን ቦታ ያየው ተፈራዋል። ዋው ተከበሩ ምናምን ባንዱ ችግር ይገባል። ተፈራዋል። ያኔ እኮ የአዲስ አበባ ከተማ እንትን ነበር አይደል? ሜር ነበር እኮ ላጭር ጊዜ ነው ነበር መሰለኝ። የሜሮቹ ፎቶ ተደርድሮ እዛ ላይ ያያቸው መሰለኝ። እቺን አቦል ቡናችንን ግን ወድጃታል። ሁለተኛው ዘመን ነው ማለት ይበቃል። አንቺ በሻል
ወረቀት ምናምን ይበተን ነበር በዚህ ወቅት አይደል? እንኳን ደስ አላችሁ አደረሳችሁ እና በሄሊኮፕተር ነው አሁን እንግዲህ እዚህ ጋር እንደሚታየው ከዋናው ቦታ በጣም ደስ የሚል ነው ማለት ምን ያክል ስርዓት እንደነበረው እንዴት ክብር ተሰጥቶት ይደረግ እንደነበር ከቅርብ ጊዜያትን በፊት እኮ ሰው በራሱ ተነሳሽነትም የሚያደርጋቸው ነገሮች ነበሩ። ቢያንስ ሰው ተሰባስቦ በቃ የፒያሳ ሄዶ አራዳ በቃ ሐውልቱ ጋር ምኒልክ ሐውልት ጋር ድረስ ሄዶ ራሱ በራሱ በሰው ተነሳሽነት የሚያቀርባቸው ትርኢቶች የሚያቀርበው ትርኢት ለብሶ ሁኔታው ምናምን ስታይ በጣም ደስ የሚል 2013 ያን ያክል ሩቅ አይደለም ደግሞ ዓመተ ምህረቶቹን አሁን የምትላቸው ግን አሁን ደግሞ ጭራሽ ቦታው ላይ ራሱ መገኘትም ነው የማትችለው አይደለም እንትን በዓል ማክበር አይደለም የሀገሪቷን የድል በዓል ማክበር አይደለም በቃ እዛ አካባቢ መገኘት ራሱ አትችልም። የነ ጓደኛችንን ታሪክ ታስታውሳለህ? ለበዓል ልናከብር ሄደን ከጊዮርጊስ ቤተክርስቲያን በጭስ በምናምን የተባረረች ማለት ለጊዮርጊስ አንዳንድ ሰው እኮ ባይዘው ቤተክርስቲያን የሚሄድ ሰው አለ። እሱን ለማክበር የሚሄደውንም ሰው ነው የዛን ቀን የተረበሸው ማለት ነው። አድዋንም ሊያከብር አለም። አዎ ብላቴና በዛ እድሜ ላለች ልጅ የሚፈጠርባት ትራውማ በጣም የሚገርም ነው። ኢኒዌይስ ብቻ የአድዋ አከባበር እንዲህ ባለ ግርማ ሞገስ ይከበር ነበር ለማለት ነው። በቃ በሀገር አቀፍ ደረጃ ይከበር ነበር ለማየት ያህል በሀገር አቀፍ ደረጃ የሀገሪቱ ትልቅ አመራሮች ተገኝተው በትልቅ ክብር የሚከበርበት ነው። ስለዚህ እነሱ በዚህ ድምቀት የሚያከብሩት ከሆነ ህዝቡ ደግሞ ይሄ በዓል ግን ፖለቲካል በዓል አይደለም። ብዙን ጊዜ በትክክል ያላግባብ እየተወሰደ ነው እንጂ ያለው የሀገር በዓል ነው። ይሄ ማለት ማንም ስለመጣ አይደለም እንዳየኸው ማለት ነው። የሆኑ ሰዎች ሲመጡ ጥሩ አድርገህ የምታከብረው የሆነ ሰው ሲመጣ መጥፎ አድርገህ የምታከብረው አይነት አይደለም። በቃ ሀገሪቷ የምታከብረው በዓል ነው። የኢትዮጵያን በዓል ነው እንጂ የሆነ ስርዓት በዓል አይደለም። ከዛ ሁሉ እናሰፋ የለ እንደኛ አፍሪካውያን ሁሉ ሊያከብሩት ይገባል። እንደውም መሆን ያለበት እንደዛ ነው። አፍሪካውያን ሁሉም በየትኛውም ዓለም ያለ ጭቁን ማህበረሰብ ሊያከብረው ይገባል። በታሪካቸው እንደዚህ አይነት አሻራ የነበረባቸው ህዝቦች ይህንን የድል ምልክት ሊያከብሩት ይገባል ብለን እኮ እናስባለን። ሲሰፋ ማለት ነው። የአሁኑ የአፍሪካ ህብረት ስብሰባ ላይ 2-3 ሀገራት እኛም ኦፊሻሊ እናከብረዋለን ብለው ሄደዋሉ። ከነዛ ውስጥ ጋና አንዷ ትመስለኛለች። ጋና 2-3 ሀገራት አሉ ፍላጎቶች እንዳሉ አይተናል። ይህንን ሀገራቸው ላይ ለማክበር ያው የኛ የጋራ የራሳችን በነገራችን ላይ አድዋ ነው ለብዙዎቹ በኋላ እንዲህ ነጭ የሚሸነፋል እንዲህ የሚለውን ለአንዴም ለመጨረሻ ጊዜ የሚያወቁት ያኔ በእርግጥ በነጮቹ አንዳንድ ሀገር ላይ በነጮቹ ችሮታን ይወጡላቸው ከዛ በላይ አንዳንድ ሳይሆን ስለማይችሉ አብዛኛው ላይ ስትራቴጂ ቀይረው ነው በቃ በዚህ መልኩ ሳይሆን በሌላ መንገድ ደግሞ እንሂድ ብለው ዘመኑን ያጀ ኢንዱስትሪያላይዜሽን ተስፋፋ ትግል ያደረጉ አሉ። በእርግጥ ትግልማ ነበረ፣ በተለያየ መልክ ትግል ነበረ። ግን በእንትን ጋር የተገናኘ ነው። ግን በነገራችን ላይ ከሰው ኃይል አለመፈለግ በባሪያ ንግድ በምናምን ሰዎች እንትኑ ነበር አይደል? ይሄ ኢንዱስትሪያላይዜሽን ሲስፋፋ የሰው ኃይል ብዛት መፈለጉ እየቀነሰ ሲመጣ ነው። በነገራችን ላይ ማሽን ሲዞር አፒታይታቸው እየቀነሰ ይመጣልና እንትና ታክቲካቸውን ሲቀይሩ ነው እንጂ አብዛኞቹ የአፍሪካ ሀገራት ነጻነታቸውን ያገኙት ወይ ደግሞ በፊርማ ጭምር በአንደርቴኪንግ ማለት ነው። ይሄ በዚህ መልኩ ከኛ በእኛ ሀገር ስር እንደዛ ሆናችሁ በሚል በቅኝ አዙር ቅኝ ግዛት ነው። እንግሊዝ ፈረንሳይ ተለይተው ይታወቃሉ። እስከዛሬ ድረስ ዋጋ የሚከፍሉ ኮሚትመንት ያለባቸው ሀገራት እኮ አሉ። በቅርብ ጊዜ ፍቃድ ለነገሮቻቸው የነዛን ሀገራት የፈረንሳይ ፍቃድ ይሁንታ ማዕድን ለማውጣት የተለያየ ነገር ለመስራት ምናምን የነዛን ሀገራት ግብር ሁሉ የሚከፍሉ አሉ። ዚምባብዌ ላይ የሚገርምህ 2 ሚኒስትሮች ናቸው። የነጮቹ ሚኒስትር አለ፣ የአፍሪካው አለ። ፋይናንሱን የሚመራው እንደዛ። አድዋ እንግዲህ የአፍሪካውያን ማድረግ በተለይ የአፍሪካ ብቻ ባንለው ጥሩ ነው። የጭቁን ህዝቦች የድል ታሪክ ካሪቢያን ምናምን ቅኝ ግዛት እኮ ብዙ ዓለማት ላይ የነበሩ ናቸው እና እነሱ በነገራችን ላይ ታሪካችንን በደንብ መናገር ባለመቻላችን እንጂ የልጅ ልጆቻቸው ሁሉ የሚያከብሩት የአድዋ በዓል ነው። ምክንያቱም ሁሌም ጥያቄ አላቸው። ከየት ነው የመጣ ነው መነሻችን የት ነው የሚል ጥያቄ አላቸው እና ይህንን ጥያቄ በአግባቡ የሚመልስ እና የድል ሰዎችም እንደሆን ደግሞ የሚያጠይቅ ነው። ለብዙ
ጭቁን ህዝቦችና እንግዲህ እያነስን አንሂድ፣ ወደ ነበረ ክብሩ አከባበሩ ብንመልሰው ጥሩ ነው ብለን እናስባለን። እንደ ዝግጅት ክፍል እስኪ ምን አይነት ሐሳብ አላችሁ አድማጭ ተመልካቾች? ሐሳብ መስጫው ላይ ሐሳባችሁን ተውልን። ለማንኛውም የድል በዓል እንጂ የነጻነት በዓል የለንም ያ ኢትዮጵያውያን። ዝግጅታችን ቀጥሏል። ወደ ሁለተኛው ቪዲዮ እንላለን። ኦብቪየስሊ እንደውም አድዋን በፊልም ሳንሰራው ኤአይ መጣ አይደለ? አሁን በኤአይ የተለያዩ ቪዲዮዎች እየተሰሩ ነው። ይሄው እነዚህን ጨምሮ ብዙ አሉ። ልክ ነው። የፕሮፌሰር ኃይሌ ገሪማ አድዋ እንግዲህ በጣም ሲጠበቅ የቆየ ብዙ ደግሞ አክተሮችም ይኖሩበታል ተሰርቷል፣ አልቋል። ግን ለምን እንዳላለ አላውቅም። ብቻ አድዋ ብዙ ፊልም ሊወጣው የሚችል ነገር ነው አይደል? እያንዳንዷ ነገር እየተበተነች ብትሰራ አድዋን የተመለከተ ብዙ ሺህ ፊልም ሊሰራ የሚችል ይመስለኛል። ቀረጻ ራሱ ፕሮፌሰር ኃይሌ ገሪማ ሲያደርጉ ሎካሎቹ ቱባውን ባህል ለማግኘት በየጠረፉ በየስርቻ ውስጥ ገብተው ነው። እሳቸውማ በዚያ አይታሙም። ፊልም ሲሰሩ ከልባቸው ጤዛም ላይ የተናቸው ከባድ ሚዛን ፊልም ነው። ጤዛ በጣም የሚገርም ፊልም ነው። ኃይሌ ገሪማ እኛ ሳሉን ዓለም የመሰከረላቸው ናቸውና ዋጣት የሚለው ፓርት ትዝ ይለኛል። ዋጥ ብሎ በግድ አስወጣት ወጭ ሲያስመልስ በጣም እሱ ፓርት ላይ ያረሰ ገለጻው እኮ ነው። አማ ልይዞት ወጥቷስ ምን ያህል የመርህ ሰው እንደሆነ ግን ይታያል። መቼም ሸልሸል ይላል። አቋማቸው ጥሩም ይሁን መጥፎ አቋማቸው ላይ ፍንክች የለም እና ኮሚትመንታቸው ነው ይደንቃል። ኤኒዌይስ ጊዜውን በደንብ እንደዛ አይነት ፊልሞች እኮ ነው በጣም የሚያስፈልጉት። አሁን ከደርግ ጊዜ ጋር የተገናኙ ፊልሞች ይሰራሉ። ለምሳሌ የደርግ ጊዜ ምን አይነት ነገር ነበር ነው የሚሰሩት ፊልሞች ግን የሆነ አንድ የደርግ ባለስልጣን የሆነች ልጅ ይወዳል። ከዛ ቤተሰቦቿን አስጨንቆ ፐርስፔክቲቭ ሌላ ነው። በቃ እቺን መልክ ብቻ ነው የፖለቲካው ነው አይነካ። እዛ ውስጥ ያለው ስንት ነገር አለ ፖለቲካ ውስጥ ሊሰራ የሚችል በቃ ስታነበው ነው የምታውቀውና ይደገማል። እዚህ ስለተደገመ ነካችሁብን እንዳይባሉ ይቀይሯታል። ገባ? ጥበብ ደግሞ ራሷ ለብቻዋ ወጥታ ስትገለጽ ጥሩ ነው። እንግዲህ አሁን ስፖንሰርም አያገኙም በነገራችን ላይ። በዚህ አጋጣሚ የሆኑ ነገሮች ለማስተላለፍ አገራዊ ነገር የሚሰራን ዝግጅት ለማገዝ አፒታይቱም መነሳሳቱም የለም። ምክንያቱም ዋና ስራዬ አፌክትድ ይሆናል። በዋና ስራዬ ላይ የመጨረሻ ፊልም ሊሆን ይችላል። አጋር ድርጅቶች ያ ሁሉ ስጋት አላቸው እና በተለያየ መንገድ የምንታዘበው ስለሆነ በዛ ምክንያት ሊሆን ይችላል። ኤኒዌይስ ብቻ ግን ታሪካችን ውስጥ በጣም ብዙ ፊልም ሊወጣቸው የሚችሉ ነገሮች አሉ። አድዋ ደግሞ በቃ እውነት ነው። የሆሊውድ ታሪክ ቢሆን አሁን የአሜሪካ ታሪክ ቢሆን ሆሊውድ እንትን አድዋ በቃ እንዴት ልናውቀው እንደምንችል በቃላችን እንዴት እንደምንይዘው አስበው። የሚል ጊብሰን የሚሰራበት የቪየትናም ጦርነት ላይ አሜሪካ በታሪኳ ቪየትናምን አላሸነፈችም። እንኳን ቪየትናምን ቀርቶ እዚህ አፍሪካ ሀገር ሱዳንን አላሸነፈችም። በነገራችን ላይ በበቃይ ነው የወጡት፣ የእውነት በበቃይ ነው የወጡት እና ሚል ጊብሰን እዛ ፊልም ላይ የመጨረሻውን ቪየትናማዊ ጥይት ያልቀበትና ያኔ መሳሪያው ላይ ሴንቲ ታሰራላ አብሮ በሱ ወቅቱ ሲገድለው ያሳያል። ከዛ ፊልሙ ያልቅና ካስት ብሎ ይወጣል። ያ ማለት የታሪክ አረዳዱና ትርጉሙ ምንድነው የሚሆነው? የመጨረሻውን ቪየትናማዊ አሜሪካዊው ከገደለው ብሬቨር እንትና ነው የሚሰራበት ሚል ጊብሰን ነው የሚሰራበት እና ከገደለው ጦርነቱን አሜሪካ አሸንፋለች ማለት ነው። አየኸው? አንዳንዴ አልፈው ተርፈው ታሪክን አዛብጠው ፊልማቸው ራሳቸውን ይገነባሉ። እንኳን ያላቸውን ቀርቶ ነው እና እኛ ያለን እኮ ነው። እንግዲህ አድዋ ኤኒዌይስ ብዙ ሊሰራበት ይገባል። ያው ኤአይ ሳይጨርሰው ሀሳቦቹን መቼም አይጨርሰውም። እባክህ እንቀጥል እስኪ። ጥልያን በጣም ደስ የሚል ሰከንድ ነው። በጣም ትንሽ ሰከንድ ነው። እንድገመው ዘመድ ሰከንድ ትሪ
ላይ የሞሐንበሳ ነው ስሉ ፓስታን የመጨረሻ ከዛ በእንጀራም ይመስለኛል የመጨረሻ ፓስታ ደግሞ አይታችኋል። ሰውየው ቲፒካል ኢትዮጵያዊ እና ታዲያ አርበኛ ማለት እንትናቸው መልካቸው ሁሉም ቤተሰብ ውስጥ እኚህ ሰው ያሉ ይመስለኛል። ዴፊኒትሊ ሀያት ላይ በአብዛኛው ሪሌተብል ነው በጣም ወንዳ ወንድ አባት። አይ ግን እንደዚህ ጥበባዊ የሆነ ነገር ሲሰራ ደስ ይላል። እንደዚህ አይነት አጭር ነው፣ በቃ አስተማሪ ነው። ትሪው ራሱ ዝም ብሎ አንድ ነጭ እንትን ላይ አንድ እንትን ላይ መብላት ይችሉ ነበር። ሳህኑ ሪፕሬዘንቴሽን ያረጀ ነው፣ የተላላጠ የሆነ እንትን አለው አይደል? ይሄ ብዙ ዓመት የተገለገልክበት እንትን ጋር የምትፈጥረው ኮኔክሽን አለ አይደል? ያንን ራሱ ታያለህ እንትኑ ላይ ትሪው ላይ አረንጓዴ ብቻ ቀዩን ታያለህ። ሞሐንበሳ ምናምን ይሄ ትሪ ቤታችሁ 20 ሰከንድ ባልሞላ ጊዜ ውስጥ ቤታችሁ ነበር ይሄ ትሪ? የት የለም እኔ ጋር ነበር። እውነት አለበት እኛ ቤት ነበረ። አሁን ራሱ የለም ብለሃል። ሌላ ጊዜ ላይ ጃማይካዎች ሊገዙ ይፈልጉታል ተብሎ በጣም ከተማው ላይ ሲናፈስ ነበር። እንግዲህ የሸጠ ሰው አላየሁም። ጃማይካዎች እየሰበሰቡት ነበር ይባላል። በርቱ። እንደዚህ አይነት ቪዲዮ በደንብ ይስሩልን። ቆንጆ ነው። ወደ ሌላ ቪዲዮ ከማለፋችን በፊት ክቡራን አድማጭ ተመልካቾቻችን ሰብስክራይብ የምትለዋን በተን ተጫኑ። ኖቲፊኬሽን ደግሞ እንዲደርሳችሁ የደውል ምልክቱን ጠቅ ማድረግ አይረሳ። ምክንያቱም ያለነው ድል ላይ ነው፣ ድል አድራጊዎች ነን። አሁን ደግሞ ድላችንን እየዘገብን ያለ ነው። ወደ ቀጣዩ ቪዲዮ እንላለን። በማርያም ስለማለ አይቀርም በማርያም ስለማለ ታዲያ ንጉሥ ሲጠራ ምናለ ወይ ሳልለው ብትል ያኔ እኔን አልሆንም ነበር ወይ ሳልለው ብትል ያኔ እኔን አልሆንም። የት ነው እንግሊዝ አዲስ አበባ ትላለህ። ሲያምር ይቀራል። ታስታውሳላችሁ? ገብሬ ዘመን ልብስ ልናሰፋ ይሄ እንትን ልብሱ ካኪ ምን ይባላል? እንትን ነው የሚባለው፣ ስም አለው እኮ ካኪ ምንድን ነው እንትና ሳሪያን ኮቱን ልናሰራ ባለቀጭን ጥለት ነጠላ ያለው ብዙ ነገር አስብን ነበረ። ምን ያደርጋል በቀጣዩ ያው እንደዚህ መከበርም ቀረ። በነገራችን ላይ በባዕድ ሀገር ኢትዮጵያውያን በዚህ መልክ በነፃነት መንገድ ተዘግቶላቸው አስቡ እንደዚህ አምሮባቸው ታጅበው ጥንቃቄ እየተደረገላቸው ጥበቃው ምኑ ተጠናክሮ ኢትዮጵያውያን በሰው ሀገር ይህን ሲያከብሩ፣ በነገራችን ላይ ይህንን ቪዲዮ ባየንበት ዓመት ከቶሮንቶ ምን በጣም ብዙ ቦታዎች ላይ እንግዲህ የሁሉንም ማቅረብ ስላልቻልን ነው አድማጭ ተመልካቾች እና ሀገራችን ላይ ይህንን ማድረግ እንድንችል ቢፈቀድ ጥሩ ነው። በቃ መንግስት ጥበቃ እያደረገ የመንግስት ኃላፊነት መሆን ያለበት ሰላሙን መጠበቅ፣ ሰው ድሉን በነገራችን ላይ ድልን ማክበር ብቻ አይደለም። በወቅቱ የማይተዋወቁ ሰዎች ይተዋወቃሉ አይደል? እንዳየ ነው ወደ አዋሪ አካባቢ በእግር የሚደረግ ጉዞ ነበረ። አድዋ ድልድይ ከሚኒሊክ አድዋ ድልድይ ይመጣሉ። ከአድዋ ድልድይ ደግሞ ምሳ ሰዓት ላይ ወደ እንጦጦ ደግሞ ይካሄድ ነበር። እንጦጦ ቲያትር ቀርቦ ምን ብሎ ኤቭሪቲንግ ካለቀ በኋላ ደግሞ ሰው አየው ቀን ሙሉ ድሎቻችንን እያሰብን መኪና ያለ መንዳት ዕለት ነው። ዕለቱ ራሱ እግረኛ ነው እና እነሱ በባዶ እግራቸው ነው። አሜኬላው ሾሁ ምኑ ሁሉ ነገር ሳይበግራቸው የዛሬዋን እቺን ኢትዮጵያ የሰጡን አባቶቻችን ናቸውና በዕለቱ ወጣቱ በራሱ መነሳሳት ይህንን ለማድረግ አቅዶ መነሳቱ በመንግስት የእውነት ሊደገፍ ይገባል። አንድ የምወቅሰው ነገርን ምንድን ነው? በወቅቱ ወጣቱ የሆነ ጥያቄ ይኖረዋል፣ የፖለቲካ ጥያቄ ይኖረዋል ምናምን። ሌሎች ደግሞ የፖለቲካ ፓርቲዎች ሀሳባቸውን ሊጭኑበት ይችላሉ። ይህንን ነገር በተቻለ መጠን ባስታረቀ መልኩ ግን በዓልና በዓሉን ብቻ እንኳን ለማክበር መንግስት ቢፈቅድ የእውነት ጥሩ ነው ብዬ ነው የማስበው።
የበለጠ ሰው መቀራረቡ ይጨምራል፣ አንድነቱን የበለጠ ያጠናክራል። እንደዚህ ያ ቢደረግ ጥሩ ነው። ከአስፈላጊው ጥበቃ ጋር ቢደረግ በነገራችን ላይ በዛ ጊዜ ሪፍሌክት የሚደረጉ ነገሮች እንትን ናቸው ብዬ ነው የማስበው። ለመንግስት ራሱ ይጠቅማሉ ብዬ ነው የማስበው። የት ጋር እንትን እንዳለ ክፍተት እንዳለ ምን እየተከናወነ እንደሆነ ለማወቅ ጥሩ እድል ነው ብዬ ነው የማስበው። በዛ ደግሞ ሰውን እንትኑን እንዲተነፍስ ታደርገዋለህ አይደል? የተሰማው ነገር ተንፍሶ እኮ ልክ ያለው ነገር የተፈጸመ ያህል የሚፈልገው የተደረገ ያህል ደስ ብሎት ይገባል። ባፈንከው ቁጥር ግን አታስቀረው። ደግሞ መታፈኑ ነው። የሆነች ክፍተት ሲያገኝ የሚያፈነዳው እኮ መታፈኑ ነው እንጂ በየአመቱ ምንም ሳይደረግ እየተከበረ ቢገባ እነዛ ነገሮች በራሳቸው ጊዜ እየከሰሙ ነው የሚሄዱ። ትርጉም ያጣሉ። ማንም ነገር የሚላቸው አይሆኑም። አሁን ግን በባትሪ እየተፈለጉ በምናምን የሚሳደዱ ሲሆኑ የተገኘችውን ነገር ሁሉም ያጎላሉ። ማህበራዊ ሚዲያም በምናምን የሆነች ቦታ 5 ሰዎች ያሉት ነገር ማህበራዊ ሚዲያ ልክ ያ ሁሉ ህዝብ ሲል የነበረ ይመስል ሲስተጋባ ታየዋለህ። ያ ድብቅ ነገር የማየት ፍላጎት የሚያመጣው ነገር ነው እንጂ ክፍት ቢሆን እኔ ልዩ እይታ ነው ይሄ። እነዛም ፍላጎቱን የሚያጡት ይመስለኛል። እረኛ ምን አለ እንትን አዝማሪ ምን አለ ነበረ የቀድሞ አባቶቻችን የሚሉት መሪዎቹ እና ያው መተንፈሻም ቢሆን ጥሩ ሀሳብ ነው። እኔ እንኳን ማለት መተንፈሱም ልክ ይኑረውና ግን ይሄ በዓል መከበሩ አይቀርም የምለው። ምክንያቱም እንግዲህ መንግስት ደግሞ እንደ ስርዓት የማይፈልገው ነገር ከሆነ ያንን ሁለቱን ያጣ ከመሆን አንዱን ትተህ አንዱን ደግሞ ማክበሩ ትልቅ እንድምታ ነው ያለው በራሱ። ይሄ ደግሞ ያው ሀሳባቸውንም እንዲያወጡ መፍቀዱ ደግሞ ለእነሱም ጥቅም ነው። በዚህ ኤሪያ እናስታግስላቸው። አሁን ለምሳሌ ነዳጅ ተወደደ ሊሉ ይችላሉ። ኦኬ እዚህ ላይ ኤሪያ ላይ ምንችለው ፖሲብል ወይ ሌላው ይቅር። በነገራችን ላይ መንግስት ወጥቶ እነዚህ ነገር ላይ ጭማሪ የምናደርግባችሁ በዚህ ምክንያት ነው ቶለሬት አድርጉ ቢል ምንም ክብሩ አይቀንስ። ቴሌ በቅርብ አሁን ካስተዋላችሁ የነገሩን 30% አይደል ጭማሪው። እንግዲህ አብሯቸውን ኮምፒውተር ሆኖ ያለው የሳፋሪኮም አልቻለም ኮምፒቲሽኑን ምናምን ብለው ጨመሩ። ሳይነግሩን ደግሞ ከ30% በላይ ጨምረዋል አሁን ከሰሞኑ። ይሄ ማለት ህዝብን መናቅ ምንም አያመጣም፣ እንጫንበት ከዛ በኋላ ምንም አያመጣም የሚል በዛ መተማመን ምናምን። ግን አንድ መሪ እንደ መሪ እንግዲህ ይሄ ስርዓት ደግሞ ሲመረጥ ሌሊት እስከ 6 ሰዓት ድረስ ወጥተው የመረጡ ሰዎች አሉ። 9 ሰዓት ላይ ምርጫ የዘጋች ምርጫ ጣቢያ አስታውሳለሁ እኔ መገናኛ ላይ ሲመርጥ ቆይቶ 9 ሰዓት ላይ ከሌሊቱ 9 ሰዓት ላይ ተሰልፎ ውሎ ማለት ነው። ይሄ ሁሉ የህዝብ ይሁንታ ካለው ወጥቶ ደግሞ የመረጠውን ህዝብ ይሄን ጭማሪ ልናረግ አስበናል፣ ምክንያቱ ደግሞ ይሄ ነው። እንግዲህ ያው ቢነግሩንም ባይነግሩንም ከአይኤምኤፍ የተበደሩት ብድር እንደሆነ እያየ ነው። የሚገባን እኮ ነገር ይገባናል። የሚደረጉ ነገሮች እኮ መሆናቸው እንደማይቀር እናውቃለን። ግን እንደው ለእንትን ቢሆን ለወጉም ቢሆን ቢነገረን በሚል ነው እንጂ ገና ከዚህም በላይ ሊመጣ እንደሚችል እንገምታለን። እና ዞሮ እንደ አይነት አጋጣሚዎች ደግሞ ማድመጫም ሰው የሚተነፍስ ምናምን በጣም አሪፍ ነው። እስቲ አስበው ሰዎች የሆኑ ወጣቶች የሆነ ነገር ተንፍሰው ምናምን ማንም ሰው ላይ ጉዳት ሳያደርሱ ሀሳባቸውን ገለጹ እንበል አንድ ቦታ ላይ ከመሀላቸው አንዳቸውም ሳይታሰሩ በሰላም ቢገቡ ከዚህ በላይ ማስታወቂያ ያለ ለዚህ መንግስት ምንም እንደዛ እንዳይሸጥ እንዳይለወጥ አድርገን ተናግረን ጫፋችን አልተነካም እኮ ማለት እኮ በጣም ትልቅ ማስታወቂያ ትልቅ ነው። ወደ አድዋችን እንመለሳል። እግረ መንገድ ነው እንግዲህ ክቡራን አድማጭ ተመልካቾቻችን በዓሉ እንግዲህ እንደዚህ በዩቲዩብ በምን የተከበረ ስለሆነ ነው እንግዲህ ትረዱናላችሁ። አድዋ የሀበሻ ወርቅ ገድል የሰው ልጅ የነጻነት ድል መቼ ተመረመረ ገና መች ተዘመረ አድዋ መቼ መከበር ጀመረ። አድዋ የተነበበ ገድሉ እንዴት ይገለጥ ድሉ ነፃ መሆን ካልቻሉ። አድዋ ታሪኩ የት የተወሳ ምኒልክ መቼ ተነሳ። አድዋማ ግዙፍ ነበር ግን በማን አቅም ይነሳ። አፍሪካ ቀለም ድርሳን የጥቁር ህዝቦች ልሳን የነጻነት አርማ ሰንደቅ ልብ ላይ የሚንደቀደቅ የኩራት ስንቅ የክብር ልብስ ካባ ወደ ልባችን መች ገባ።
ከቀልባችን ካላስተጋባ። አድዋ ድል እንደተመዘገበ መች በቅጡ ተዘገበ፣ ገጽ ገጹ ብቻ እየተነበበ። አድዋ ያ ተራራው የሚያበራው ከምን እንደተሰራ ጮራው ማን ተኩሶ እንዳበራው ካላወቅነው እሳቱን ትኩሳቱ ምናችን እንደሚያሞቀው እንዴት ወኔያችን እንደሚሰብቀው መቼ ገባን ገድሉን ሳናነሳ ወተን እየገባን። ያ ተራራ ያ የነጻነት ድል ጮራ የት ድረስ እንደሚያበራ ችለን አላየነው ከበን እየሞቅነው እኛስ ራሳችን ገናም አላወቅነው። የአድዋ ምድር አፈሩ ሰው የተሰራበት የጥቁር አርነት ሀ የተባለበት ነጻነት ዋ ተብሎ የተከበረበት የሰው ልጅ እንደ አዲስ የተፈጠረበት ሰው እፍ የተባለበት አፈር መሆኑ ካልተነገረ ድሉማ መች ተከበረ። አድዋ ትንሿ ጠጠር ሰው ተብላ እስክትቆጠር አድዋ ያለችው አለት ወርቆና እስክትነጠር ከፍ ተብሎ ካልተነገረ አድዋ ካልተዘመረ ምኑን ታሪክ ተወሳ ምንድነው የተነገረ? በጣም ምርጥ ግጥም ነው። እውነታም ግጥም ብቻ ሳይሆን በቃ የአድዋን ሚዛን ገና አላገኘ ነው ምንም። አዎ ከባድ በጣም ትልቅ ሀሳብ ነው። የዚህን ያክል ብታከብረው ኖሮ እንትን ባትለው ነበር። አከበርን እንላለን እንጂ ገና አዎ ሌላ ቦታ ሲከበር ባታየው ነበር። አሁን ማለት እኛ እንደዚህ ብናከብረው ኖሮ እዚህ ነበር ማክበር የነበረ ነበር። እንደውም አሁን ያከበር ነው ቢሆን ስንት መልክ ይኖረው ነበር። አሁን በዚህ ጊዜ ህጻናት በራሳቸው መንገድ፣ እናቶች በራሳቸው መንገድ ምናምን በየዓመቱ ጓጉተን ከምንጠብቃቸው በጣም ትልልቅ በዓላት አንዱ መሆን ነበረበት። ፌስቲቫል መሆን ፌስቲቫል አዳራሽ ውስጥ የሚገባ ሰው እኮ አያጡ ምን ችግር አለ? አዳራሽ ውስጥ እንደውም እንዲገቡ ደግሞ ብትፈቅድ። ለምሳሌ አሁን አዲስ የተሰራው በብዙ መልክ መልካም ጎኖች አሉት። አንዳንድ መስተካከሎች እንዲደረጉ የምንፈልግ ቢሆንም ሙዚየሙ ላይ ብንፈልግም ብቻ ከሞላ ጎደል ጥሩ ነው። ስለዚህ ዋናው የቤተክርስቲያኑ ስርዓት አለ። አሁን የቤተክርስቲያኑን ስርዓት መጻረር ከሆነ እኔ በእውነት በጣም ያሳዝናል። የቤተክርስቲያኑ ቅዳሴ አስቀዳሹ በስነ ስርዓት እንዴት መፈቀድ አለበት? እንግዲህ ነጮቹን በመሰከሩት ምስክርነት ሰይፍ ይዞ የሚዋጋን ነበረ መልኩ እንደኛ የሆነ ብለው ተናግረዋል። እንግዲህ በአፈ ታሪክም እሰማለሁ እኔ ሀያቴም ትነግረኝ ነበር እድገቴ ላይ እንደዚህ ጊዮርጊስ እኮ ነው የታገለው ኢትዮጵያን ወክሎ። የኢትዮጵያ ገበዝ ነው እንደውም ሲጠሩ የኢትዮጵያ ገበዝ የኢትዮጵያ አገልጋይ ብለው ነው ቅዱስ ጊዮርጊስን የሚጠሩት። እና አመታዊ ክብረ በዓሉን ከበረከቱ ለመቋደስ የሚሄድ አማኛል። ጊዮርጊስ አመታዊ በዓል መሆኑ መረሳት የለበትም። መረሳት ይወጣል ይገባል። ታቦቱ ደግሞ በአድዋም ጊዜ አብሮ ዘምተዋል። በአድዋ ጊዜ ቅዳሴው ነበረ፣ ጾም ነበረ፣ የአብይ ጾም ነበረ እና ዕለቱም ጊዮርጊስ የተመረጠበት በጾም መሆኑም እነዚህ ሁሉ ዓላማ እንትን አላቸው፣ ትርጉም አላቸው። ዝም ብሎ ድንገት አይደለም የካቲት 23 አድዋ የሆነው እና በተለይ ከአራዳ ጊዮርጊስ ነጥለህ አድዋ ልታከብረው አትችልም እኮ እንትን አይልም፣ አይመጣውም። ምክንያቱም ታሪኩ ጋር በጣም ትልቅ ቁርኝት አለው እና ሌላ ቦታም ይከበር ችግር የለውም፣ ግን እዛም ይከበር። እኔ እሱን ነው ቀደም እያልኩ ነበር። ሁሉም ሰው ጊዮርጊስ ሊመጣ አይችልም። ጊዮርጊስ ታከብራችሁ ሲከበርም የነበረባቸው ዓመታት ነበር። ድሮ ላይ ይከበር ነበር፣ ግን የጊዮርጊስ በዓል መሆኑን ራሱ እኛ ግን ታቦታችንን እናስገባ። ታቦት የሚከብርበት ቀን አድዋን እና ታቦት አንድ ላይ ምኒልክን ከጊዮርጊስ ጋር አንድ ላይ ብናከብር ለእኛ ከዚህ በላይ ደስታ። እነሱ አስቀድመው ይዘውት የወጡትን እንዴት ነው ሰው የሚነቀው? ምንድን ነው መሰለ ዘመኔ አሁን ግራ የሚገባኝ ፕሮግራሙ ይደረግ ካለቀ በኋላ ደግሞ በተቻለ መጠን የተመረጡ መንገዶች ሊሆኑ ይችላሉ ወደ ሙዚየሙ የመግባት ነገር ነው። ከዛ በኋላ ደግሞ በእግራቸው መጥተው የአድዋ መነሻ ቦታዎች ድልድዩ ዋጋ ደግሞ እዚህ ወደ ከሴቶች አደባባይ ቀጥሎ ያለችው እዛ ቦታ ላይ ይመጣ። ከዛም መቋጫው ይሆን የሚፈልግ ደግሞ እንጦጦ መነሻው ቤተክርስቲያን ደግሞ ሄዶ የሚደረገው ነገር የሚሄድ አንኮበር የሚሄድ አድዋም ራሱ ጉዞም ነበር እኮ ድሮ ወደ አድዋም ይጓዙ ነበር። ጉዞ አድዋም ነበር እና ያሬድ ሹመቴ አንዳንዴ በቃ መንግስት መሆንን የምታየው በመከልከል ብቻ አይደል? የእውነት ነው ማለት በመከልከል ሳይሆን አስፈላጊውን ጥበቃ በማድረግ በቃ እኔ መንግስትነቱ የሚታወቀው በዛ። ምክንያቱም
ሰው በተለያየ መንገድ ጥያቄዎች ቢኖሩት እንኳን በጋራ በእለቱ ወጥቶ ሀሳቡን ገልጾ በመመለሱ ብቻ ብዙ ነገር ይቀላል፣ ሪላክስ ያደርጋል። በቀጣዩ አንዳንዴ እኮ የታክሲ አገልግሎት ራሱ የሚሰጡ ገንዘብ የለኝም ስትላቸው ኧረ ችግር የለውም ዛሬ የድላችን ቀን ነው ምናምን አይታታቅም። ትብብር ሲያረጉ ትራንስፖርት ሲጠፋ ወደዚህ አቅጣጫ ያላችሁ ኑ ብሎ በነፃ አቁሮ ሰውን ይዞ ሲሄድ በጣም ብዙ ሰው ጭቅ አርጎ ጠቅጥቆ ይዞ ሲሄድ ምናምን እናያለን። እና የጋራ አንድነት፣ ፍቅር፣ ብሔር ብሔረሰብ ሳንለይ ሳንመርጥ አሁን እኮ ሙስሊሞቹም ማክበር ጀምረው ነበር ታውቃለህ አይደል? በደንብ እየወጡ ምን አገናኘው? ለምን አያከብሩትም? አድዋ ላይ በጣም እየወጡ አሁን ወደ መጀመሪያ አካባቢ ቤተክርስቲያኑ ብቻ ይመስል ነበር። አሁን ያለፈው 5-6 ዓመት በፊት እኮ የነበረው አካባቢ እኮ በጣም እኮ በቃ ማለት ያንን ቫይብ የምንፈልገውን ቫይብ እኮ አግኝተን ነበር። ሄደህ የምታየው ነገር እኔ ለማየት ራሱ ሄዳለሁ። ቢያንስ እንደዛ በቃ ሄደህ ለማየት ራሱ ትሄዳለህ። ዲዛይንስ የምናየው በቃ ቲሸርቱ፣ ትርኢቱ፣ ፈረሶቹ፣ ወጣቶች ራሱ ለላምና የሚያቀርቡበት ፌስቲቫል በቃ በጣም ልዩ በጣም ብዙ ትምህርት ቤቶች ይዘጋጃሉ። ይመለስልን እባካችሁ አድምጡን። እንደገና ወደኋላ ይሄዳልና በጣም ይቆጫል ማለት። ኤኒዌይስ ጉዞ አድዋም በጣም ትልቅ ነገር ነበረው። እንግዲህ ጉዞ አድዋን ካከናወንክ እኮ ሀገር ሰላም ነው ማለት እኮ ትልቅ እኮ ኢንዲኬሽን ያለው። ስንት ከተማ አቋርጠን በእግር ተኪዶ ምናምን በሰላም ከተገባ በቃ ትልቅ ደስታ እኮ ነው የሚሰጠው። በዛ ደግሞ በየደረስክበት ሁሉ ያለው ከተማ እየተቀበለ እያጎረሰ እና እያለች ድሮ ብለን ማውራታችን አይገርምም? መጽሐፍ እየተነበበ ሂደቱ ላይ ብዙ ነገሮች አሉ። ግን እነዛ ሁሉ በየቦታው የምትነካቸው ቦታዎች በሰላም እየተቀበሉ ወደ አድዋ የሚሄዱ ሰዎች ናቸው ካሉ እኮ አድዋ ላይ ራሱ አንድ አይነት ተግባቦት ላይ ነን ያለ ነው ማለት ነው። የምን አድዋ ነው የሚል የለም። በመሀል ብዙ ክልሎችን የሚያቋርጡት ድንገት ከአዲስ አበባ አድዋ አይገኙም። እና በዛ ሁሉ ሂደት ውስጥ ከተለያየ ህዝብ ጋር የተገናኙ የሚሄዱት ምናምንና ያ ራሱ የሚገርም መተሳሰብ ነው የሚፈጥረው። ያንን ወደ የተለያየ ያጣጫ መንግስት እንደው ቢችል ስፖንሰር ማድረግ ያለበት ከወላይታ አድዋ ጉዞ ቢኖር፣ ከከምባታ ቢኖር፣ ከሶማሌ ክልል ቢኖር፣ እንደዚህ የእግር ጉዞዎች ቢኖሩ ድላችን እኮ የዛ ነው። እንደዛ ደግሞ እንትን ነበራቸው እና ያሬድ ሹመቴ ራሱ በሂደት የእግር ጉዞውን ወደ የተለያየ አቅጣጫ የማድረግ እንትን ነበራቸውና ሆኖ ቢሆን አስበው እንዴት አይነት በቃ እንግዲህ ጠቅላላ ፕሮግራማችን ቁጭት ሞላበት። አሁን ዩቲዩብ ላይ ነው ወይ ለንደን ላይ እንደቀደም ጊዜው ዩቲዩብ ላይ ተወስነናል። ሰው ሀገር በስደት ያላችሁ ብቻ አክብሩ። እኛ የእናንተን ቪዲዮ እያየን እንጽናለን። አቤት ቢዲያ አቤት